ከገነት የመጣች የሆነች ሐረግ ነገር አምጥቶ ተከለላቸው። ዱባ ዱባ የምታክል ፍሬ የሚያክል ፍሬ ያፈራል። ዋሊ የምትባል እንጨት እፀ ዋሊ፣ ከዛ ደግሞ ዱባ የሚያክል ፍሬ አንድ ላይ ዋልድባ። ዋሊና ዱባ አንድ ላይ ዋልድባ። ማርና ውሸት አንድ ላይ ማርሸት። እንደው ለፈገግታ ብዬ ነው ይሄን። ዋሊና ዱባ አንድ ላይ ዋልድባ ከሆነ ማርና ውሸት አንድ ላይ ማርሸት። ወርቅና እሸት አንድ ላይ ወንቅሸት። ኧረ ዘንድሮ ወንቅሸት የሚባል አለ ደግሞ። አንድ ወርቅና ውሸት አንድ ላይ ወንቅሸት። ማርና ውሸት አንድ ላይ ማርሸት። አይ መርጌታ ማርሸት። አቤት አቤት አቤት። እሺ እና መጨረሻ ላይ በቃ ብዙ ምልክት አሳያቸው ኢየሱስ ክርስቶስ መሆኑን እንዲያምኑ። ብዙ ምልክት እንዲህ አይነት ነገር በመጽሐፍ ቅዱስ አስተምሮ ውስጥ የለም። ሰው እንዲያምነው ኢየሱስ እየመጣ በየጊዜው የሚያሳየው ምልክት የለም። ከሰው ልጅ ምልክት በቀር ምንም ለዚህ ትውልድ አይሰጠውም ያለው ምዕራፍ 12 ላይ ማቴዎስ ላይ ስታነቡ ምልክት አሳየን ከሰማይ እንድናምንብህ ይሉታል እየመጡ ለሰው ልጅ። ይኸውልህ ከሰው ልጅ በቀር ዮናስ በአሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት እንደነበረውና ከዛም በሶስተኛው ቀን እንደተተፋ መጽሐፍ ቅዱስ ይናገራል። እሱን ይጠቅስና የሰው ልጅም ትልቁ ምልክት ኢየሱስ ራሱን ማለት ነው በምድር ወይም ደግሞ በመቃብር ውስጥ 3 ቀን እንደሚሞትና አካሉ በመቃብር ውስጥ እንደሚያርፍ ከዛ በሶስተኛው ቀን ደግሞ ከተቀበረበት ከሙታን እንደሚነሳ ነገራቸው። ያ ሆነ። የኢየሱስ ከሙታን መነሳት የምልክቶች ሁሉ ራስ ነው። ሃሌሉያ። አሁን ለሰው እየመጣ ኢየሱስ ተራራ እየበሳ ግንድ እያበቀለ የሆነ ነገር እየሰራ እመኑብኝ አይልም። መንፈስ ቅዱስ ወንጌል ሲሰበክ ቃሉን በተአምራትና በድንቆች ያጸናል ይላል መጽሐፍ። ያጸናል። አዮ ለምሳሌ ሽባ ይተረተራል፣ ለምጻም ይነጻል፣ ጎባጣ ይቀናል፣ ሙታን ይነሳሉ፣ ሽባ ይተረተራል፣ እውራን ያያሉ፣ የተለያዩ ድንቆችና ተአምራቶች ይከሰታሉ። በኢየሱስ ስም ሲጸለይ አጋንንት ከሰዎች ልብ ተሰደው ይወጣሉ፣ ወደ ጥልቁ ይወርዳሉ። this is the sign። ወንጌል ሲሰበክ ቃሉን መንፈስ ቅዱስ በድንቅና በተአምራት ያጸናል እንጂ ኢየሱስ እየመጣ ለእናንተ ድንጋይ እየሰፋ ቆም ይሰራላችሁ ስራ አልፈታም። መጃጃል ነው። ይሄ አጋንንታዊ ልምምድ ነው። ኢየሱስን እመን ትድናለህ። አበቃ። ተራራ እስኪበሳ ድረስ እኛ አንጠብቅ ለማመን። በቃ ኢየሱስ ተራራ ከመበሳት በላይ የኢየሱስ ትንሣኤ በቂ ነው ለማመን። የኢየሱስ መነሳት ይሄ በጣም በጣም ከበቂ በላይ የሆነ ምልክት እንደሆነ ጌታ ኢየሱስ ተናግሯል። ስለዚህ ዋሊ የተባለች እጽና ዱባ የሚያክል ፍሬ ስለነበረ ዕፀ ዋሊ ፕላስ ዱባ ዋልድባ ተብሎ ተጠርቷል ይላል።